ሰላም ናይ ሰላም ዩቲብ ቻናል ተኸታተልቲ ኣብ መላእ ዓለም ኩርናዕ ትርከቡ ሃመይንኩም ለይ ሃምዛነ ሰላም ድንኹዎ ሰላምካትኩም ክርስቶስ ብዙሕ ትርፍ የለሊ ሓደሽቲ ትኾንኩም ላይክ ሸር ሰብስክራይብ ናገበርኩም እተይ ቤተሰብ ትኾንኩም ድማ ምክርኩም ተግሳጽማ ይከለየኒ ናለማዓንቲ ብዘልኩም ድመጻኹ ድሞ ድሰብ ሓዳርና ሓዳር ደገበርና ድኩልና ተጠቅም ትምህርቲ እያ ብፍቅር ክርስቶስ ኣፍቅረኒ ናትካኾን እያ ትብርሳ ማለት ክትብለኒ ምዃንካ ርግጠኛ እየ እሺ ስማዕ በል ብልቢ ልክ ኣብ ዓይኒ ክርስቶስ ርህራሄ ከም ዘሎ ንስኻ እውን ከምኡ ኣብ ዓይንኻ ርህራሄ ምልኦ እዮ ንክርስቶስ እዱ መሓዝ ፍርሒ ዘወግድ ካብ ኮነ ኢድኻ ምስ ሓዝኽዎ ንፍርሐይ ዘወግድ ሁነለይ ትብዓት ዝሰፈነ ምስኡ ምንባር ሰላም ቅሳኖት እዩ ርፋታ ዝወነነ ነፃነታዊ ኩነለይ ብእምነት ዝኣምን ፍቕሪ ዝሓዘለ ምስ ክርስቶስ ክትነብር መጀመርያ ልብኻ መሃብ ከም ዝትሕት ጽባቐ ትሕዝቶ ኩነታት ድሕሪ ልበይ ግበሮም ኣይታብዝሕ ኮተት ልክዕ ክርስቶስ ዘለኻዮ እምበር ዘይነበርካዮ ከም ዘየገድስ ንስኻውን ኩነለይ ሕሉፈይ ጎደለይ ሕማመይ ዘይኮነስ ንዝመጽእ ዘብርህ ንልበይውን ዘርስርስ ንሓዘነይ ዝዳብስ ምስ ክርስቶስ ምንባር ተተጋገኻ ምእራም እንተጠፍእኻ ምምላስ እዩ ምሽ ንስኻውን ብዝተጋገኽዎ ካብ ክስ ካብ ጸርፊ ኩነለይ ክእለም መሃረኒ ቃልሲ ምስ ክርስቶስ ምንባር ዝሸግረና ዝጨነቐና ሸክምና ሂብና ምንባር እዩ ንስኻ ንዓይ መስታወሻ ኩነለይ ኩሉ ዝነብረሉ ንዓይ ድልየተይ ንሱ እዩ ምስ ክርስቶስ ምንባር ዝምነዮ መዓልታዊ ናፍቖተይ ህርፈት ከም ዝኾነ ኣነ ምሳኻ ክነብር ዕድመይ ንክነውር ንክጽሊ ክሳብ ዝኸውን ኩነለይ ፍጹም ዝምነዮ ብክርስቶስ ፍቕሪ ኣፍቅረኒ ብዘይ ወጋ ምእንቲ ትረኽበኒ ብዘይ ድኻም ክትውንነኒ ልበይ ብፍቕርካ ክትማርኸኒ ብነፃነት ብርህራሄ ብሰብኣውነት ብክርስቶስ ፍቕሪ ፍተወኒ ከይድኺ ከይትብለኒ ንመጀመርያ ዓስርኻ ኣይትሓዘኒ መግለጺ ስብኣይ መስልካ ኣይተገድደኒ ብፍቕሪ ጥራይ ውሰደኒ ስምካ ናጸዋዕኻ ኣይታፈራርሐኒ የግዲ ብነፃነት ሰዓረኒ ብክብሪውን ኣሸንፈኒ ብዓውዓውታ ኣይትቕፅዐኒ ብስርዓት ግን ኣንብረኒ ክብሪ ንፍቕሪ ከይነክእ ፍቕሪውን ንክብሪ ከይደፍር ብስንየት ከይተፈላለዩ ክልትኦም ተተሓሒዞም ብማዕረ ቤትና ክደምቕ ፍቕርና ሰምሩ ክዕንብብ እና ሓደረ ብክርስቶስ ፍቕሪ ኣፍቅረኒ ንሱ እዩ ዘቐለለ ኣነኮ ከመይ ገይረ ሰብ እንድየ ኣይትበል መጽሓፍ ቅዱስ እኮ ንዝኣምን ኩሉ ይከኣሎ እዩ ዝብል ክብሪ ንፍቕር ዝብል ኣነኮ ከመይ ገይረ ሰብ እንድየ ከይትብል መጽሓፍ ቅዱስ እኮ ንዝኣምን ኩሉ ይከኣሎ እዩ ዝብል በል ዓይንኻ ንዓይነይ ልብኻ እውን ንልበይ ካብ ኣሰሮ ንፍቕርና ክርስቶስ ይሕደሮ ኣሜን። አንብቢው የኔ ሴት ማንበብ ሙሉ ሰው ያደርጋልና እህቴ ሆይ ልብ ብለሽ አስተውይ ይነበብ ለትዳር የምፈልግሽ ወንድ ካንቺ ምፈልገው የሚያየው ወደ ልብሽን ወይም
ስለተቀባሹ ሜካፕ ወይም በሱር ተወጣጥረሽ ስለወጣሽ አይደለም። ለትዳር የሚፈልግሽ ወንድ የሚያየው ጥሩ አስተሳሰብሽ፣ ጥሩ ስነ ምግባርሽ፣ ጥሩ ልጅ መሆንሽን፣ ለሰዎችን ያለሽ ክብር፣ ቤተሰቦችን ምን ያክል ጥሩ እንደሆኑ ያን እንጂ የሚመለከተው በፍጹም ለትዳር የሚፈልግሽ ወንድ ስለ አለባበስሽ፣ ስለተቀባባሽ ሜካፕ አይደለም የሚመለከተው። እመኚኝ፣ አንቺ ራቆትሽን ብትወጪ ሜካፕ ተቀብተሽ ሽቶ ተለቅልቀሽ ከፍ ዝቅ እያልሽ ብትወጪ በቃ በመንገዱ ሁሉ የሚለክፉሽ ወንዶች ሊበዙ ይችላሉ፣ ወይም ከኋላሽ እየተከተሉሽ ይችላሉ። ብዙ ወንዶች ለፍቅር ሊጠይቁሽ ይችላሉ፣ ነገር ግን ለስሜታቸው እንጂ ለትዳር አይፈልጉሽም። ማለት በእነሱ ዓይን አንቺ የረከስሽ ነሽ። ምናልባት አንቺ ብዙ ወንዶች ሲስቁልሽ፣ ሲለክፉሽ ስታይ በብዙ ወንዶች በኩል ተወዳጅ የሆንሽ አሊያም የእውነት ያፈቀሩሽ የወደዱሽ ሊመስልሽ ይችላል። ነገር ግን እነሱ ለስሜታቸው እንጂ ለትዳር ፈልጎሽ አይደለም። ልብ በይ፣ አይማሩሽም። በሜካፕ በመሳሰሉ ነገሮች ከምትሰዩ ይልቅ በእውነት ሳየው ብልህ አስተዋይ ካሉሽ በፍጹም ከእንስሳት በፍጹም አትበልጭም። ሕሊናሽን የእግዚአብሔር ቃል ይሙላበት እንጂ ለጊዜያዊ ነገር ላረካሽ ነገሮች ቦታ አትስጪው። አንቺ ራስሽን ካላስከበርሽና ራስሽን ካልተቆጣጠርሽ ማንኛውም ወንድ ስትተሽ አይነግርሽም። ለጥቅሙ ይፈልግሻል እንጂ። ስለዚህ እህቴ፣ ለትዳር የሚፈልግሽና ለላይፍ የሚፈልግሽ ወንድ ለይተሽ ማወቅ ይኖርብሻል። ዛሬ የማትፈልጊው ሰው ህይወትሽን ቢበላሽ ራስሽን ትጎጃለሽ እንጂ ማንንም አትጎጂም። ልብ በይ፣ በዓለም ባሉ ወንዶች ስትመርጪ የራስሽን ባል ብቻ ሳይሆን ለልጆችሽም መልካም አርአያ የሚሆናቸው አባት ምረጭላቸው። በስሜት ተዋራሽ፣ ፈጣሪን የማይፈራ፣ የቤተ ክርስቲያን ስርዓት የማያውቅ፣ ቤተሰቦችን የሚያከብር፣ የሰዎች ክብር የሌለው ባል በፍጹም እንዳትመርጪ። አንቺና ልጆችን የሚንከባከብ፣ በመንፈሳዊ ውስጥ ያለ፣ በስርዓተ ቤተ ክርስቲያን እንጋባ የሚልሽ፣ በጸሎት የሚያበረታታሽ ወንድ ምረጪ። አትሳሳቺ። ትዳር ማለት ህይወት ነው እህቴ ሆይ። አንቺ ልባም ሴት ነሽ፣ አስተዋይ። እግዚአብሔር አምላክ እንዲህ ይልሻል፣ ልባም ሴት ማን ያገኛታል? ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባልዋ ልብ ይታመንበታል፣ ምርኮም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። ልጆቿም ይነሳሉ፣ ምስጋናዋንም ይናገራሉ። ባልዋ ደግሞ እንዲህ ብሎ ያመሰግናታል፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን ራሷን ትመሰገናለች። መጽሐፈ ምሳሌ ምዕራፍ 31 10-30። ባልዋን እንዲህ በማለት ያመሰግናታል፣ ልብ በይ፣ ውበት ሐሰት እንደሆነ አውቀሽ፣ ደምግባትም ከንቱ እንደሆነ አውቀሽ ለአምላክሽ በመገዛት ይኖርሻልና በሕይወቴ ዘመን አመሰግንሻለሁ ይላታል። እግዚአብሔር አምላክ ለሁላችን ጥበብና ማስተዋልን ይግለጽልን። አሜን። ስለ ቅዱስ ቃል የቃል ባለቤት ልዑል እግዚአብሔር የተከበረ የተመሰገነ ይሁን።
ኣሜን። ንስኻትኩም ደሞ ጀመረ ክሳብ ጭርሽ ፅንኩም ስለ ተሰማዕኹምና ኣትግብርዎ ጸሎት እግዚአብሔር ኣምላክ ፅንሑ ውሉ ይስማዕኻትኩም። ሓደሽቲ ኮንኩም ላይክ ሸር ሰብስክራይብ ናገበርኩም እተዊ ቤተሰብ ኮንኩም ድማ ምኽርኩም ተግሳጽኩም ኣይፈለየኒ። ሓዳር ድገበርናና ሓዳር ደገበርና ዳንብብ ይዕንብብ ትበሃል ምሳሌ ነው እና ከምዚ ጠቃሚ ንብሎ ጽሑፍ ሸር ተገበርና ጽቡቅ እዩ። ኩልና በብገጽና ሸር ንገሮ ኩልና ደሞ ንምሃረሉ ኣነ ተትምህረሉ ደይትምሃርኩም ደይረኹሞ ንክትርእይዎ ሸር ምግባር ኣይንርስዕ ማለት እዩ። ናብ ካልእ ቪድዮ ክሳብ ዝመጽእኩም ሰላም ጽንሑልኝ። ቻው ቻው።